ይሰማኛል። ዘፈን ነገር እያሰማህን ነው። እናታችሁ ልብዳት ሌቦ ልብናችሁ እናታ ሌቦ ጌታ ኢየሱስ ይወዳል ወንድሜ። እንደሚወደኝ ማንታ አትነግረኝ። ኦኬ ስድቡን እሺ፣ ላይቭ ላይ ነው ያለሁትኝ ወይንም ትንሽ ቆይተህ ደውልልኝ። እንወዳሃለን። ጌታ ኢየሱስ ይወዳሃል። የነፍስ እረኛና ጠባቂ ክርስቶስ ነው። አንተና መሰል ጓደኞቹ የምታደርጉት ነገር የትግራይ ህዝብ ላይ የምታውጁትን አዋጅ ብታቆሙ ይሻላቸዋል። አሁን እያደረጋችሁት ያለችሁትን ነገር በደንብ እየተከታተላችሁ ነው። አንተ ከህወሓት እጅ ከትግራይ እጅ በልተሃል። አንተ ከኢህአዴግ እጅ የበላ ሰው እና በደንብ የምናውቀው ከትግራይ እጅ በልተሃል። በደንብ ምን እንደነበርክ የረሳ ሰው ነህ አንተ። በጣም ውሻዎች ናችሁ እናንተ። ውሻዎች ናችሁ። ማነው ያ ደግሞ ዘማሪ ኤፍሬም የሚባለው? እንመጣላችኋለን። ጥቂት ጊዜ ብቻ ነው የምታጠቁት። እሺ ላይቭ ላይ ነው ያለሁትኝ ወይንም ትንሽ ቆይተህ ደውልልኝና እናወራለን። ምናልባት አንተ የምታስበኝ አይነት ሰው ላልሆን እችላለሁ። እግዚአብሔር አምላክ ይባርክህ። እንወድሃለን። ጌታ ኢየሱስ ደግሞ ይወድሃል። የእግዚአብሔር ልጅ ክርስቶስ ኢየሱስ ፍቅር ነው። ግን እንዲህ አይነት አጸያፊ ነገር ስትናገር እግዚአብሔር መልካም ነው። ስሙ ይባረክ ኢየሱስ። የትግራይ ህዝብንም በጣም ነው የምወደው። የትግራይ እናቶችን አከብራለሁ፣ ወንድሞችንም እህቶችንም አከብራለሁ። እኔ ለትግራይ ህዝብ ኔጌቲቭ የሆነ ነገር የለኝም። ችግር የለውም። እንግዲህ አንተ ምናልባት ቆሻሾች ናቸው፣ እናገኛቸዋለን በአግባቡ። ጌታ ኢየሱስ ይወድሃል። ኢየሱስ ክርስቶስ ጌታ ነው። ምንም ችግር የለውም። እኛ ለትግራይ አይደለም ለዓለም ሁሉ የተጠራን ሰዎች ስለሆንን እግዚአብሔር ብርሃን ነው። በጨለማ ላይ ብርሃን ይብራ ያለ እግዚአብሔር ደግሞ አሁንም በዚህ ሰዓት በእኔና አንተ መካከል መንፈስ ቅዱስ ጌታ እግዚአብሔር ታላቅን ነገር ያደርጋል። ጌታ ኢየሱስ ይወድሃል። ዘፈኑን ለምን አዘጋውም? ዘፈን እያሰማኝ ነው እና እኔ ዘፈን መስማት አልፈልግም። ዘፈኑን ዝጋ ወንድሜ። እናንተ ምን መስማት የምትፈልጉት? አንተ መስማት የምትፈልገው ልናገር አይደለም እኮ እኛ ምን ደውልልህ። እሺ ትንሽ ቆይተህ መደወል ትችላለህ። ልዝጋው ስልኩን። አሁን አንነግራችሁም እንዴ? ልክልክህን አሁን ነግሬ አልዘጋውም እንዴ? ዳግም አንተን ማውራት እኮ አንፈልግም እኮ። እንመጣለን፣ ቅርብ ጊዜ ነው፣ ጠብቆ በልልኝ። ለሁሉም ሚዲያ ላይ ላለው ሰው ለሁሉም ለጠቅላላ ነገር ሚዲያ ላይ ላለም ሰው ችግር የለውም ወንድሜ፣ ምንም ችግር የለውም። ግን ይኸውልህ አንተ እንደምታስበው አይነት ነገር አይደለም። እኔ ግን በዚህ አጋጣሚ ምናልባት አንተ ለመሳደብ ይሆናል እናት እንደዚህ ትሁን እያልክ እየሰደብከኝ ነው። ለመሳደብ ነው የደወልከው፣ ችግር የለውም። ግን በዚህ አጋጣሚ ደግሞ አንድ እውነት ልነግርህ እፈልጋለሁ። አንድ እውነት፣ የነፍስ እረኛና ጠባቂ የሆነው ክርስቶስ ኢየሱስን ሳታቅ የልጅነት ዕድሜ እንዳይበላ ቶሎ ወደማይጠፋ ወደ እሳት ባህር እንዳትጣል ኢየሱስ ክርስቶስ ከሰማይ ሰማዕታት ወርዶ በድንግል ማርያም ማህፀን ስላንተ ሰው ሆኗል። በተወሰነ ደራት ተወስኖ ተወልዶልሃል፣ ተንከራቶልሃል፣ ተገርፎልሃል፣ ተሰቅሎልሃል፣ ሞቶልሃል፣ ተቀብሮልሃል። መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነስቶልሃል። ስለዚህ እኔ ልንገርህ፣ እኔ ከአንተ የባስኩ ድሩዬ የነበርኩ ሰው ነኝ። በብዙ ነገር ውስጥ ያለፍኩ ሰው ነኝ። ነገር ግን እግዚአብሔር ነው ከዛ እስራት ፈቶ ዛሬ የክብሩ ዕቃ ያደረገኝ። ስለዚህ እግዚአብሔር አምላክም ነገ ከነጎዲያ በአንተ ህይወት ላይ ሊሰራ ያለው የከበረ ነገር አለ። ለዛ ለከበረው ነገር ራስን እንድታዘጋጅ በዚህ አጋጣሚ ልነግርህ እፈልጋለሁ። የሚገርም ነው። ስድብ የመናፍስቱ ዓለም ኪንግደም ውጤት ነው። የስድብ አፍ አላቸው ይላል እና ብትችል በመንፈሴ እንደዚህ አያለሁ። አሁን አንተ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ነህ። ክርስቲያኖች ናችሁ፣ እውነት ነው። እኛም ክርስቲያኖች ነን፣ ክርስቶስን የምንከተል ነን። ኦርቶዶክስ ተዋህዶ ቤተክርስቲያን ታዲያ ስድብ ታስተምራለች እንዴ ወንድሜ? ሞት አንመኝም እኛ። ሞት እኮ የተመኘ ሰው የለም። ኢየሱስ ክርስቶስ ይወድሃል። የነፍስ እረኛና ጠባቂ ክርስቶስ ኢየሱስ ነው። ቅዱሳን ከኔ ጋር ጸልዩ። አንድ ነፍስ በምድር ላይ በዳነች ጊዜ በላይ በሰማይ በእልፍ አላፍ መላእክት ዘንድ ታላቅ ደስታ ይሆናል ተብሎ በእግዚአብሔር ቃል ተጽፏል። ስድብ ኦርቶዶክስ ተዋህዶ ቤተክርስቲያን አታስተምርም። የትኛውም ሃይማኖት ተቋም ስድብን አያስተምርም።
አንተ ገና ስልኩን እንዳነሳሁት እናትን እንደዚህ ላድርግልህ አልከኝ። ለትግራይ ህዝብ ሞት ትመኛለህ አልከኝ። ለትግራይ ህዝብ እኔ ሞት ተመኝቼ አላውቅም። የማንም ሰው ሞት እኔ ደስ አያሰኘኝም። ይልቅስ ተመለሱና በህይወት ኑሩ፣ የሟቹን ሞት እኔ አልፈቅድምና ይላል እግዚአብሔር ቃልና ለምን ምን አድርጌ ነው የሰደብከኝ? እኔን ፐርሰናሊ በአካል ታቀኛለህ ወይ? ዘማሪ ኤፍሬም አለሙ ምን አደረገ? እግዚአብሔር ሰው ነው እሱ። እግዚአብሔር ሰው በጣም ቅርብ ጊዜ ነው ብቻ ይሄ ነው ብለን መነጋገር አንፈልግም። ያው የሆነውን ነገር ችግር የለውም ብቻ አንተ ሊያካፍል የሚባለው ከመከላከያ ጎን ቁሙና የትግራይን ህዝብ ለመጨቆን እንትን ለማለት የተነሳችሁትን መንገድ ግፉበት። ስንገናኝ ደግሞ በደንብ እናወራዋለን። ቅርብ ጊዜ ነው። እወድሃለሁ፣ እኔ እወድሃለሁ፣ የትግራይን ህዝብ እወዳለሁ፣ ድፍን የሰው ዘርን ሁሉ እወዳለሁ። በእኔ ውስጥ ያለው የእግዚአብሔር መንፈስ ሰውን ሁሉ የሚወድ ስለሆነ ልጸልይልህ ፈቃደኛ ነህ? ስንት ናችሁ? አንድ ላይ ሆናችሁ ነው? ከጓደኞች ጋር ነህ? አባት ሆይ በጌታ በኢየሱስ ስም እጅ ክብር፣ እሳት፣ መንፈስ፣ ኃይል በወንድሜ ላይ እንዲሆን በኢየሱስ ስም ጸልያለሁ። ከዚህ ሰከንድ ጀምሮ መንፈስ ቅዱስ ጌታ እግዚአብሔር ሆይ በእኔና በሱ መካከል ያለውን ይሄንን ጨለማ ገፈ መንፈስ ቅዱስ ጌታ እግዚአብሔር ሆይ የጽድቅን ብርሃን እንድታበራ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ የትኛውም ጨለማ ከዘመኑ ላይ የተሰበረ ይሁን። የጥላቻ መንፈስ በኢየሱስ ስም ከልቡ ላይ የተገፈፈ ይሁን። ክፉ መንፈስ በኢየሱስ ስም የተመታ ይሁን። ከዚህ ሰከንድ ጀምሮ ሁለንተናውን እንድትቆጣጠር በጌታ በኢየሱስ ስም ጸልያለሁ። በስልጣን ቃል ጸልያለሁ። በውስጡ ያለ ጨለማ ዝምና ጭጭል ዘንድ አዝዣለሁ በኢየሱስ ክርስቶስ ስምና ስልጣን። አንድ ሰው በምድር በዳነ ጊዜ አባ የኔ ጌታ በላይ በሰማይ በእልፍ አእላፍ መላእክት ዘንድ ታላቅ ደስታ ይሆናል ብለሃል። በኢየሱስ ስም የአብርሃም ዘር ነውና በእርግጥ ዛሬ ለዚህ ቤት መዳን ሆነ ተብሎ በቃል እንደተጻፈ አሁን ለወንድሜ እግዚአብሔር ሆይ መዳን እንዲሆንለት በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ኦ ቴንክ ዩ ሎርድ ጂሰስ። የእግዚአብሔር መንፈስ ይናገረኛል። ልጄ 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 በለው ይለኛል መንፈስ ቅዱስ። እወድሃለሁ ይልሃል እግዚአብሔር። የልብህን በር ክፈትና እኔን ተቀበለኝ ይልሃል እግዚአብሔር። ልብህን እልከኛ አታድርግ ወንድሜ። እኔም ልክ እንደዚህ እንዳንተ አደገኛ ሰው ነበርኩ፣ ጸበኛ ነበርኩ፣ አይለኛ ነበርኩ፣ ምጣላ ምጋጭ ሰው ነበርኩ። ከመሬት እየተነሳው ብዙ ሰዎችን ማስቀይም ሰው ነበርኩኝ። እግዚአብሔር ነው ስራቴን የፈታው። እግዚአብሔር ነው በልጁ በክርስቶስ ኢየሱስ ልጁ ያደረገኝ፣ የመንግስቱ ወራሽ ያደረገኝ። እግዚአብሔር ይወድሃል። ሃይማኖት ቀይር እያልኩ አይደለም፣ ወደ ፕሮቴስታንት ና እያልኩ አይደለም። እዛው ባለህበት እምነት ውስጥ ሆነ ግን ክርስቶስ ኢየሱስን የነፍስህ እረኛና ጠባቂ አድርገህ እንድትቀበለው በዚህ አጋጣሚ ኢንቫይት ላደርግ እወዳለሁ። የእግዚአብሔር መንፈስ ያሳየኛል አደገኛ የሆነ ጨለማ ያለው በጣም ድካም፣ ትጥራለህ፣ ትወጣለህ፣ ትደክማለህ። ሰክሰስ የሚባል በህይወት የለም። የሚገርም ነው። ቤት የለህም፣ መኪና የለም፣ ንብረት የለህም፣ ሰላም የለህም። ራስን ደብቀ ያለው በጨለማ ውስጥ ነው ያለው። ራስን ሰውረ ያለው በሱሳሱስ ውስጥ ተይዘ ነው ማየው። ምሽት ምሽት ላይ 22 የሚባል አካባቢ ነው አዘወትር የምታመሸው። ትክክል ነው የምናገረው ነገር ወዳጄ። አሁን እንኳን ወደዛ ወደ ትግራይ ሄደ ነበር፣ ተመልሰ መጣ። ጀሞ የሚባል ሰፈር ነው የምትኖረው፣ ሰው ቤት ተጠግተ። ጀሞ የሚባል ሰፈር ሰው ቤት ውስጥ ነው ጥገኛ ሆነ ያለው። የኔ ስራ ሰማይና ምድርን የፈጠረውን እግዚአብሔርን ማምለክ ነው። ዮናስ እንደተናገረ አንተ ማነህ? ስራ ምንድን ነው ባሉት ጊዜ ሰማይና ምድር የፈጠረውን እግዚአብሔርን አመልካለዋል። ባህርና የብሱን የፈጠረውን እኔና አንተን የፈጠረንን እግዚአብሔርን ማምለክ ነው የኔ ስራ። የኔ ስራ እግዚአብሔርን ወርሺፕ ማድረግ ነው። ስለዚህ ወዳጄ እነግርሃለሁ፣ ከፊትህ ሞት አለ፣ ከፊትህ ጥፋት አለ፣ ከፊትህ ጨለማ አለ፣ ከፊትህ እስራት አለ፣ ከፊትህ መንከራተት መንገላታት አለ። እዛ ጨለማ ውስጥ እንዳትገባ ዛሬ ክርስቶስ ኢየሱስን የነፍስህ አዳኝ አድርገህ እንድትቀበል በእግዚአብሔር ፍቅር እለምንሃል። እግዚአብሔር ፍቅር ነው።
እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ይወድሃል። እግዚአብሔር ሞቶልሃል። እግዚአብሔር ተዋርዶልሃል። ኢየሱስ ክርስቶስን የነፍስ እረኛና ጠባቂ አድርገህ እንድትቀበል እፈልጋለሁ። ትቅማለህ፣ ትጠጣለህ፣ ታጨሳለህ፣ ከተለያዩ ሴቶች ጋር ትተኛለህ። ዘወትር ምሽት 22 የሚባል አካባቢ በየመሸታ ቤት ታመሻለህ። ምንም ሰላም የለህም። ደስታ የሚባል የለህም። ያለ ነገር ሁሉ ከእጅ ተበትኗል። ምድረ በዳ ውስጥ ነው ያለው። ነፍስን ልታጠፋ ትፈልጋለህ፣ ትቅበሰበሳለህ፣ ስራ ትሞክራለህ፣ አይሳካልም። ሰው ሁሉ አይወድህም። ሰው ሁሉ እንደ ሌላ ነገር ይቆጥረሃል። እግዚአብሔር ግን እንዲህ ይልሃል፣ ልጄ፣ የቃል ኪዳን ልጄ ነህ፣ እኔ ወድሃለሁ ይልሃል። እግዚአብሔር አልተውህም፣ አልጥልህም ይልሃል። እየሰማኸኝ ነው ወዳጄ? እግዚአብሔር ይወድሃል። እግዚአብሔር ይወድሃል። በእናንተ ዘር እግዚአብሔር ከዚህ ከዘር ማንዘር እስራት ነፃ ወጣለሁ ይልሃል። አሜን። ዳዊት ማን ነው? ዳዊት ማን ነው? ዳዊት አንተን አይደል? ዳዊት ልክ እንደ እረኛው ዳዊት እንደ እግዚአብሔር ሰው እንደ እስራኤል ንጉሥ እግዚአብሔር አምላክ በዘይት ይቀባሃል። እንደ ዳዊት እግዚአብሔር ባለበገና ያደርግሃል። እንደ ዳዊት እግዚአብሔር በነገስታት ፊት ያከብርሃል። እንደ ዳዊት እግዚአብሔር በሮችን በፊት ያቀናልሃል። እንደ ዳዊት እግዚአብሔር ከአንበሳና ደቦል ጋር ተታግለህ የምታሸንፍበትን ጸጋ በአንተ ውስጥ ያስቀምጣል። እግዚአብሔር አምላክ ዳዊት አለኝ። ኢየሱስ ክርስቶስ ጌታ ነው። አብርሃም ማን ነው? እግዚአብሔር አምላክ ዳዊት ልጄ ነው አለኝ። አልተወውም። እግዚአብሔር አምላክ እጎበኘዋለሁ፣ መባረክን እባርከዋለሁ፣ ደጆቹን በፊቱ ከፍታለሁ። ልክ እንደረኛው እንደ ዳዊት ቅን ነው አለኝ። አንደበት የሚናገረውና ልብክ ውስጥ ያለው በፍጹም አይገናኝም። በጣም እግዚአብሔርን ተወዳለህ። አንተ በጣም ቅን ሰው ነህ። በጣም መልካም ሰው ነህ። እግዚአብሔር አምላክ አልተውህም ይላል። እግዚአብሔር ካንተ ጋር ነኝ ይላል። የእግዚአብሔር መንፈስ በእናንተ ዘር ውስጥ በካንሰር በሽታ የሚገድል ገባድ የሆነ የገዳይ መንፈስ ያሳየኛል። ኢየሱስ ክርስቶስ ጌታ ነው። ዳዊትዬ ወንድሜ ልጸልይልህ። መንፈስ ቅዱስ ጌታ እግዚአብሔር የሚያሳየኝ ነገር ስላለ ነው። ሸዊት የምትባል ሴት ያለው ሸዊት ማን ናት? ሸዊት አክስት ናት። ስዊድን የሚባል ሀገር ነው ያለችው። አሁን በህይወት የለችም። በጡት ካንሰር ሞታለች። ከሳምንታት በፊት ነው የሞተችው። ስዊድን ሀገር ሸዊት በጡት ካንሰር ነው የሞተችው። እግዚአብሔር አምላክ ደግሞ ያንተን እህት ያሳየኛል። ትራስ የምትባል እህት አለች፣ ታላቅ እህት ትራስ አብርሃ። ትራስ አሁን በጡት ካንሰር እየታመመች ነው። ማራቦሲ ብራሃቲና አማሶ ብራሃዲያኖስ ስለዚህ እግዚአብሔር አምላክ ይሄንን የካንሰር በሽታ ከዘራችሁ ላይ ሸዊትን የገደለ ስዊድን አገር ላይ የጡት ካንሰር በሽታ ዘራችሁ ውስጥ የሚሰራ እህትን ሊገድል ወጥቷል። እግዚአብሔር አምላክ ታላቅ እህት ናት። መንፈስ ቅዱስ ጌታ እግዚአብሔር ይሄንን መንፈስ ሰበርኩት ይለኛል። በኢየሱስ ስም ሰበርኩት ይለኛል። እስቲ ጩና ትራስ አትሞትም በል። ትራስ አትሞትም በል። ታዲያ ይሄን ጌታ አትወደውም ዳዊት? እኔ እናንተ እንተዋወቃለን። በአካል አግኝተኝ ታውቃለህ? ሄሎ። ተቋረጠ ስልኩ፣ ተዘጋ። ስልኩን ዘጋብኝ ልጁ። እንደውልለት ለወዳጃችን። በጣም ብዙ ስልክ እየተደወለ ስለሆነ የትኛው ቁጥር እንደሆነም አላስታውስም። ዝም ብለን በግምት እንደውል። ስልክ አያነሳም። እየጠራ ነው ስልኮ አያነሳም። ሄሎ ዳዊት፣ ዳዊትዬ እንዴት ነህ?
ለምን ዘጋህብኝ ጆሮዬ ላይ ስልኩን? ከነሱ መራቅ ፈልጌ ነበር። መልሼ ስደውልልህ ስልክ አልሰራልኝ። ኦኬ፣ ከጓደኞች ጋር ነበርክ? እግዚአብሔር መልካም አምላክ ነው። ዳዊትዬ ጌታ ኢየሱስ ይወድሃል። አሜን አሜን። አባቴ እግዚአብሔር በነገር ሁሉ በኢየሱስ ስም ይባርክ። አሜን አሜን። የእግዚአብሔር ሞገስ ባንተ ላይ ይቀመጥ። አሜን። የትኛውም ትብታብ ከዘመን ላይ የተበጣጠሰ ይሁን። አሜን። እግዚአብሔር ይወድሃል። ተወደዋለህ ጌታ። በደንብ ገብረ ጊዮርጊስ ማን ነው? ገብረ ጊዮርጊስ አያቴ ናቸው። ያንተ ሀያት ናቸው ገብረ ጊዮርጊስ። የሚገርም ነው። በጌታ በኢየሱስ ስም እኔ ምለውን ትላለህ ዳዊትዬ? እንደው በጣም ትልቅ እድል ነው፣ የማይገኝ እድል ነው። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ለአንተ የሰጠ ቢግ ኦፖርቹኒቲ ስለሆነ 2 ደቂቃ ብቻ ትታዘዘኛለህ። በእግዚአብሔር ፍቅር፣ በእግዚአብሔር ምሕረት እለምንሃለሁ። እኔ ምለውን ትላለህ? በደንብ አባቴ። እኔ ራሴ በጣም ይቅርታ ልጠይቅህ ፈልጌ መልሼ ደጋግሜ ነው ስልክ ላይ ሞከርኩት። ኦኬ፣ ምንም ችግር የለውም። ይቅርታህን ተቀብያለሁ። እግዚአብሔር ይወድሃል። እየተሰቃየችብኝ ነው እህታችን፣ በጣም እየተሰቃየች ነው። አሁን ጀሞ አካባቢ በጣም በመከራ ነው እየኖርን ያለ ነው ከልጆች ጋር። በቃ አንዳንድ ነገር በቃ የማያስፈልጉ የማይሆኑ ነገሮችን እየታዘዝን እንድናደርግ ዝግጅት ላይ ነበረን ምናምን። በቃ እኔ እንጃ፣ እኔ ለማንም ያልነገርኩትን ነገር ነው አንተ ያወቀው። የሚገርም ነው። እግዚአብሔር አምላክ ሸዊት የምትባል ያንተ አክስት ከስዊድን ሀገር በጡት ካንሰር እንደሞተች አሳየኝ ጌታ። እግዚአብሔር ዳዊት ነው አለኝ፣ አብርሃ አለኝ አባትን፣ ገብረ ጊዮርጊስ አለ አሁን ሀያትን ጌታ ተናገረ። እኔ ይሄንን ማወቅ እችላለሁ ዳዊት። ስለዚህ እኔ ምለውን ትላለህ? ጌታ ሆይ በል፣ እኔ ኃጢአተኛ፣ በደለኛ፣ ውሸታም ልጅ ነኝ። እግዚአብሔር ሆይ ኃጢአቴን፣ በደሌን ሁሉ ይቅር በለኝ። ልጅህን ክርስቶስ ኢየሱስ በልቤ ላይ አዳኝና ጌታ አድርጌ እቀበላለሁ። እስከ ዛሬ ድረስ በማወቅም ባለማወቅም የበደልኩህን በደል ሁሉ ይቅር በለኝ። ልጅህ አድርገኝ። ልጅህ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። ፕሬስ ጋድ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እጸልይላታለሁ። እግዚአብሔር አምላክ በጌታ በኢየሱስ ስም የጡት ካንሰርን ከሷ ላይ እንዲነቅል ከዚህ ሰከንድ ጀምሮ አዋጅን አወጅኩኝ። መለኮታዊ ፈውስ በኢየሱስ ስም ይሁንላት። ትራስ ፍጹም ነፃ ተወጣ ዘንድ ቃል አወጣውኝ። እህቴ ትራስ በኢየሱስ ስም ትፈወስ። ሸዊትን የገደለ የጡት ካንሰር ወደ እሷ እንዳይመጣ እግዚአብሔር በቃ እንድትል የሞት አዋጅ እንዲገለበጥ በጌታ በኢየሱስ ስም ጸለይኩኝ። አንተ እመን፣ አንተና ቤተሰቦች ትድናላችሁ ተብሎ እንደተጻፈ ዛሬ ለአንተና ለቤተሰቦች መዳን ሆኗል። አሁን እኔ እናንተ አንድ ሆነናል፣ እኩል ሆነናል። የእግዚአብሔር ልጆች ተብለናል። የእግዚአብሔር መንግስት ወራሽ ተደርገናል። ኢየሱስ ክርስቶስ ጌታ ነው። ወድሃለሁ፣ አከብረሃለሁ። ዘመን ሁሉ የተባረከ ይሁን። የረገጥከውን ውረስ። እግዚአብሔር ፊቱን ያብራልህ። ራስ እንጂ ጅራት አትሁን፣ የበላይ እንጂ የበታች አትሁን። በኢየሱስም ባረኩ። አሜን አሜን። ወንድሜ ተባረክ። ወድሃለሁ። ሰላም ሁንልኝ። ቻው። ምንም ችግር የለውም። ይቅርታን ተቀብያለሁ። ቻው የኔ ወዳጅ። ዋው ዋው! Praise the Lord, praise the Lord, praise the Lord, praise the Lord. Thank you, Jesus.